ጓደኛ የሚለው ቃል አላልተን ስናነበው የቃሉን ትርጉም እናገኛለን። የጓዳን ሚስጥር የሚያውቅ ማለት ነው። ጓደኝነት በአንድ ነፍስ የሁለት አካል እንቅስቃሴ ማለት ነው። ጓደኝነት በየትኛውም ጊዜና ቦታ ሊጀመር ይችላል፣ ነገር ግን ፍጻሜ የለውም። በዘመናዊ ረጅም ርቀትም ቦታም አይወስነውም። ምንም እንኳን ባህርና ውቅያኖስ በመካከላችን ቢኖር በጓደኝነት ሜትር ሲለካ የአንድ ሳንቲ ልዩነት የለውም። ጓደኝነት የልብ መቀራረብ እንጂ የአካል መቀራረብ አይደለምና ለትርፍ ተብሎ የማይጀመር ነገር ግን ደስታውን እጥፍ የሚያደርጉበት ሐዘኑን በግማሽ የሚቀንሱበት ጓደኝነት ብቻ ነው። ጓደኛ የሕይወትህ ቅመም ነው። ራሳችንን የምናይበት መስታወት፣ እውነተኛ እኛነታችን እርሱ ነው። እውነተኛ ጓደኛ የመጀመሪያ የእንባ ዘለላ ሊወርድ ሲል ታገኘዋለህ። ሁለተኛው የእንባህ ዘለላ ሊወርድ ሲል ያንተ ታደርገዋለህ። ሶስተኛ የእንባህ ዘለላ ሊወርድ ሲል ለቅሶህን ወደ ደስታ፣ ትካዜህን ወደ ተስፋ ይለውጠዋል እንጂ። ጓደኛ በትውውቅ ይወለዳል፣ በጨዋታ ያድጋል፣ የዕድሜው ዘመኑ በታማኝነት ይለካል። ደስታን በመጋራት ሐዘንን በመካፈል ይገለጣል። ዛሬ ላይ ጓደኛዬ ነው ከምንለው በላይ ጓደኛዬ ነበር የምንለው ይበልጣልና ከልብ የመነጨ ጓደኝነት ፍቅሩ ወደር የለውም። ጓደኝነቱም ከአለት ይጠነክራል፣ ከሰይፍ ይስላል። የማይወጣው ጋራ፣ የማይፈነቅለው ድንጋይ፣ የማይሞላው ጉድጓድ የለውም። ለጠላት የማይመች ስትራቴጂካዊ ቦታ ማለት የጓደኝነት ምሽግ ብቻ ነው። የሀብት ምሽግ በማጣት ይፈርሳል፣ የስልጣንም ምሽግ በመሻር ይፈርሳል፣ የጥንካሬ ምሽግ በድካም ይፈርሳልና። በዓለማችን ላይ በተደረገው ጥናት በትዳር ውስጥ በፍቅር ቤተሰባቸውን በሰላም መምራት የቻሉ ለፍቺ ያልተጋለጠ ትዳር የመሰረቱ አብዛኞቹ ከጓደኝነት ወደ ፍቅረኝነት የመጡ መሆናቸውን ያሳያል። ስለዚህ ለጓደኝነት ዋጋ ስጥ። ከቀይ ዕንቁና ከአልባስጥሮስ ሽቶ ዋጋ በላይ በሕይወትህ ውስጥ መመዘን ያለበት ጓደኛ ነው። ጓደኛ ማለት ትንሹ አንተ ማለት ነህና፣ ስለዚህ ዛሬውኑ ጓደኛህን ፈልግ። ጓደኝነት ስሜት ነው። በሕይወት የተለያዩ አጋጣሚዎች ተዋውቀን በሂደት ስለተላመድነው ሰው የማሰብ የመጨነቅና እንደ ራስ አድርጎ በማየት የመውደድ ስሜት። ብዙሃን የእምነት አስተምሮዎችም ሆኑ ማኅበራዊ ተቋማት ስለ ጓደኝነት አስፈላጊነትና የሕይወት በረከቶች አጥብቀው የሚያስተምሩ ሲሆን ከስጦታዎች ሁሉ ውዱ ስጦታ እውነተኛ ጓደኛን ማግኘት እንደሆነም ይስማማሉ። ጓደኛ በሁለት አካላት የምትኖር አንዲት ነፍስ ናት ይላል ግሪካዊው ባለቅኔና ፈላስፋ አርስቶትል የጓደኝነትን ጥልቀትና ሚስጥርነት ሲገልጽ። በአዲስ አበባ ዩኒቨርሲቲ የማህበረሰብ ሳይንስ ሶሺዮሎጂ ትምህርት ክፍል ረዳት ፕሮፌሰር ዶክተር ክብሩ እንግዳ ወርቅ ስለ ጓደኝነት ሲያስረዱ ጓደኝነት ሁለት ወይንም ከዛ በላይ የሆኑ ሰዎች በተለያዩ የሕይወት አጋጣሚዎች ተገናኝተው የሚፈጥሩት ለረጅም ጊዜም የሚዘልቅ ግንኙነት ነው ሲሉ ይገልጻሉ። ያም ግንኙነት መዋደድ፣ መተሳሰብና እርስ በርስ የሚደረግ እንክብካቤ ሲኖረው ጓደኝነት ተፈጠረ ማለት እንደሚቻልም ያስረዳሉ። እንዲኖረን የምንፈልገው አይነት ጓደኛ ለመሆን ማሻሻል ያለብን ባህሪዎች የትኞቹ ናቸው? እንዴትስ በጎ ጓደኛ መሆን ይቻላል? እነዚህ የብዙዎቹ ጥያቄ ናቸው። ሰዎች ትዕቢተኛ በመሆናቸው ወይም ችላ ባይ በመሆናቸው ልንበሳጭባቸው እንችላለን። የራሳችን ድክመቶችም ይታወቁናል። አንዳንዴ ሳይታወቀን ሰዎችን ልንጎዳ እንችላለን። በምናደርገው ወይም በምንናገረው ነገር ሰዎችን እናስቀይማለን። ታዲያ
እንዴት የተሻልን ሰዎች መሆን ይቻላል? የማህበራዊ ትስስር ጥናት ውስጥ ካሉ ሐሳቦች አንዱ ሁለት ተቃራኒ ማንነት ያላቸውን ሰዎች የማስተናገድ ጉዳይ ነው። አንዳንዴ ተጫዋች፣ አንዳንዴ ደግሞ ዝምተኛ የሚሆኑ ሰዎች ምሳሌ ይሆናሉ። አንደኛው ጥሩ ጓደኛ መሆን የሚቻልበት መንገድ ተቃራኒ ማንነትን ማስወገድ ነው። ቋሚ መሆንን ጨምሮ በጎ ወዳጅ መሆን የሚቻልባቸውን መንገዶች 5 ዋና ዋና መንገዶች እንመልከት። አንደኛ፣ ቋሚ መሆን። እርግጠኛ ያለመሆን ስሜትን ማንም አይወደውም። በዩናይትድ ኪንግደም የሚገኘው UCL የኒውሮሎጂ ተቋም ውስጥ የሚሰራው አርቺ ደቤከር አንድ ጥናት አድርጓል። ሰዎች ሰብስቦ ጌም እንዲጫወቱ ጠየቀ። በጨዋታው ላይ ሰዎች እባብ ከአለት ስር ሲመለከቱ የኤሌክትሪክ ንዝረት እንዲሰማቸው ይደረጋል። ሰዎቹ በቀጣይ አለት ሲመለከቱ ከስሩ እባብ ሊኖር ይችላል፣ የኤሌክትሪክ ንዝረትስ ይሰማኛል ብለው ጭንቅ ያዛቸው። የስነ ልቦናዊ ጭንቀት አካላዊ ምልክት የሆኑ እንደ ማላብ ያሉ ምልክቶች ይታዩባቸውም ጀመር። የኤሌክትሪክ ንዝረት እንደሚገጥማቸው በሚያውቁበት ሁኔታ ውስጥ ካላቸው ጭንቀት ይልቅ የኤሌክትሪክ ንዝረት ሊገጥማቸው ላይገጥማቸውም በሚችልበት ወይም 50 በመቶ እድል ባለበት ሁኔታ ውስጥ የበለጠ ተጨንቀው ታይተዋል። ለምን ቢባል ምን እንደሚገጥማቸው እርግጠኛ ስላልሆኑም። ምንም አይነት ጓደኝነት እንደሚጠበቅብን አለማወቅም ተመሳሳይ ውዝግብ ውስጥ ይከታል። ጓደኞች በሕይወታችን ያላቸውን ሚና ለመረዳት ከሚጠየቁ ጥያቄዎች መካከል ችግር ሲገጥመን ምን ያህል ይረዱናል የሚለው አንዱ ነው። ጓደኞቻቸው በሕይወታቸው ያላቸው ዋጋ ግልጽ የሆነላቸው ሰዎች ስለ ጓደኞቻቸው እርግጠኛ ካልሆኑ ሰዎች አንጻር እምብዛም አይጨነቁም። ለጓደኞቻችን መጥፎ ባህሪ ባለማሳየት ምቾት እንዲሰማቸው ማድረግ ይቻላል። ሁለት፣ ግልጽነት። ሰዎች ምን ያህል ስሜታችንን ይረዱታል ብለን እናስባለን? ምን እያሰብን እንደሆነ ሰዎች የሚገነዘቡበትን መጠን አጋነን ልናስብ እንችላለን። ይህም በእንግሊዘኛው the illusion of transparency ይባላል። ስለ ሰዎች የሚሰማንን ጥሩ ስሜት ሳንገልጽ ስንቀር ቅሬታ ይፈጥራል። በኦስቲን በሚገኘው ዩኒቨርሲቲ ኦፍ ቴክሳስ የሚሰራው አሚት ኩመርና በቺካጎ በሚገኘው ዩኒቨርሲቲ ኦፍ ቺካጎ የሚሰራው ኒኮላስ ኤልፒ በሰሩት ጥናት ሰዎች ምን ያህል ጥሩ እንደሆኑ ሲነገራቸው ጥሩ ስሜት ይሰማቸዋል። ስለ አንድ ሰው ያለንን አወንታዊ አመለካከት በንግግራቸውም ያውቁታል ብሎ ማሰብ ስህተት ነው። በእርግጥ በቃላት ስሜታችንን ባንገልጽም በድርጊት ልናስረዳቸው እንችል ይሆናል። ሶስተኛ፣ ለሰዎች ስሜት ዕውቅና መስጠት። ሰዎች ከባድ ሁኔታ ውስጥ ሲያልፉ ዕውቅና ማግኘት ይሻሉ። ስሜታቸው ዕውቅና እንዲሰጠውና በገጠማቸው ነገር ወዳጆቻቸው የተሰማቸውን ሐዘን እንዲገልጹላቸው ይፈልጋሉ። ክፉ ጓደኛ ለስሜት ዕውቅና አይሰጥም። ስሜት ዕውቅና ካልተሰጠው ደግሞ የመገፋት ስሜት ያስከትላል። ይህ ማለት ግን ለአንድ ሰው ሐዘኔታ ስለተሰማን ብቻ በሚሉት ነገር በአጠቃላይ መስማማት አለብን ማለት አይደለም። ለስሜት ዕውቅና ከሰጡ በኋላ ከዚያ ሰው የተለየ እይታን ወይም ሐሳቤን መግለጽ ይቻላል። ሰዎች የገጠማቸውን ችግር ከተለያየ አቅጣጫ እንዲመለከቱ ለማስቻል በቅድሚያ ለስሜታቸው ዕውቅና መስጠት ይኖርብናል። አንድ ሰው የሚሰማውን ሐዘን ሲገልጽ ማዳመጥ መልካም ቢሆንም ያለ ምንም እርዳታ ወይም አስተያየት ዝም ብሎ ማዳመጥ ብቻ አሉታዊ ጎን ሊኖረው እንደሚችል የስነ ልቦና ባለሙያዎች ያስረዳሉ። ገንቢ ንግግር ማድረግ ያለውን ጠቀሜታ የሚያስረዳው በዩኒቨርሲቲ ኦፍ ሚቺጋን የሚሰራው ኢተን ክሮስ የሰራው ጥናት ነው።
ሰዎች የገጠማቸውን ችግር ከተለያየ አቅጣጫ እንዲያዩ ማድረግ የሚቻልባቸውን ጥያቄዎች እንዲህ ይዘረዝራል። ይሄ ነገር ለምን አስጨነቀህ? ከዚህ ሁኔታ ምን ተማርክ? ትልቁን ምስል መመልከት ገጠመህ ነገር የተለየ እይታ ይሰጥሃል። እነዚህን ጥያቄዎች የቀረቡላቸው ሰዎች በተሻለ ሁኔታ ስሜታቸውን ማብላላትና ከገጠማቸው ፈተና መውጣት እንደቻሉ አጥኚው ገልጸዋል። አራተኛ፣ ስኬትን ማድነቅ። ጓደኝነት ሐዘንን መጋራት ብቻ አይደለም፣ ስኬትም የጋራ ደስታ መፍጠር አለበት። ሻሊ ጌብል እና ሄንሪ ሬስ እንደ አውሮፓ አቆጣጠር በ2010 በሰሩት ጥናት መሰረት በሕይወት አሉታዊ የሆኑ ነገሮች ከአዎንታዊው በላቀ መነጋገሪያ ይሆናሉ። አሁን ግን አዎንታዊ ነገሮችን በጉልህ መናገር እየተለመደ መጥቷል። ጤናማ ጓደኝነትን ለመመስረት በጎ ነገርን ማድነቅ አንድ መንገድ ነው። በጎ ጓደኛ ስለ አንድ ጉዳይ ዝርዝር መረጃ ይጠይቃል፣ ደስታውንም ይገልጻል። በጓደኞቻችን ስኬት የሚሰማንን ደስታ መግለጽ የበጎ ወዳጅነት ማሳያ ነው። የሰዎች ስኬት ያለውን ዋጋ ማጣጣል ወዳጅነትን ያጠለሻል። አንዳንዴ በሕይወት ሩጫ ምክንያት የጓደኞቻችን ስኬት ችላ እንል ይሆናል። ጊዜ ወስዶ አድናቆትን መግለጽ ግን መረሳት የለበትም። አንዳንዶች ትዕቢተኛ ላለመባል ስኬታቸውን እምብዛም አይናገሩም። ስኬትን ከጓደኞች መደበቅ ግን ጤናማ እንዳልሆነ የስነ ልቦና ባለሙያዎች ያስረዳሉ። ዩኒቨርሲቲ ኦፍ ቴክሳስ የምትሰራው አናቤል ሮበርትስ፣ በኮርኔል ዩኒቨርሲቲ የምትሰራው ኦቨል ሴዘር እና በዩኒቨርሲቲ ኦፍ ቺካጎ የምትሰራው ኤማ ሌቨን እንደሚሉት የሥራ እድገትም ይሁን ማንኛውም አይነት ስኬት ለሰዎች መነገር አለበት። አምስተኛ፣ ይቅርታ መጠየቅ። ሁሉም ሰው ቢሳሳትም ሁሉም ሰው ግን ይቅርታ አይጠይቅም። ይቅርታ ለመጠየቅ መቃቃር ያስከትላል፣ ማህበራዊ ትስስርን ያላላል። የልቦና ባለሙያዎች እንደሚሉት ሰዎች ይቅርታ የማይጠይቁባቸው 4 ምክንያቶች አሉ። አንደኛው ያስከተሉትን ጉዳት አለመረዳት ነው። ሁለተኛው ይቅርታ መጠየቅን ማፈር ነው። ሶስተኛው ይቅርታ መጠየቅ ዋጋ የለውም ብሎ ማሰብ ሲሆን፣ አራተኛው ደግሞ እንዴት በጥሩ ሁኔታ ይቅርታ መጠየቅ እንደሚቻል አለማወቅ ነው። ሰዎች ስህተታቸውን አውቀው ሲያርሙ ጥሩ ስሜት እንደሚሰማቸው ጥናቶች ይጠቁማሉ። ይቅርታ በትክክለኛው መንገድ ከተጠየቀ ልብም የተሰበረ ወዳጅነትም ይጠግናል። ሰዎች የተሰማቸውን ሐዘን እንዲገልጹ ጊዜ መስጠት በተገቢው ሁኔታ ይቅርታ ለመጠየቅ ይረዳል። እውነተኛ ጸጸት ማሳየትና የተበላሸውን ጓደኝነት መጠገን ያለውን ቦታ ያህል ስህተትን መልሶ አለመድገምም ትልቅ ዋጋ ይኖረዋል። ሁሉም ሰዋዊ ግንኙነት ቀላል አይደለም፣ ውጣ ውረድም ይበዛዋል። ጠንካራ ትስስር ከጓደኞቻችን ጋር ለመፍጠር ስህተትን ማስወገድ አንድ መንገድ ነው። ሲጠቃለል ራሳችን እንዲኖረን የምንፈልገው አይነት ጓደኛ ማድረግ በስነ ልቦና ባለሙያዎች ይመከራል። መረጃዎቹን በቀጥታ ከቢቢሲ የወሰድነው ነው። በመሆኑም እናመሰግናለን። አበቃን። ሰላም።